ታዋቂዎቹ ፓስተርና ነቢያት ሊታሰሩ ነው። የመነኩሴውና የመንገድ ላይ ሰባኪው ዱላ ቀረሽ ጸብ የጴንጤው መንፈስና የአጥማቂው ግብግብም ከሰሞኑ መነጋገሪያ ነበረ። እነዚህ በዛሬ ቪዲዮአችን የምንመለከታቸው ዋና ዋና ጉዳዮች ናቸው። ሰላም ጤና ይስጥልን ውድ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል። ሁላችሁም ይህን ቪዲዮ ሲጀምሩ ላይክ ማድረግ እንዳይረሳ፣ አዳዲሶች ደግሞ ሰብስክራይብ እያደረጋችሁ የሚዲያችን ቤተሰብ ሁኑ እንላለን። ቀጥታ ወደ መጀመሪያ ቪዲዮ በክርስቶስ ኢየሱስ በማመን ያገኛል። ሰውፉን ሰውማ ሰውነህ ያይብሎዳለህ አሰብነህ ያማነው ኢየሱስ ያድናል። ሳምባንጅ ልብ የለህም፣ ሳምባንጅ ልብ የለህም። ይብሎዳለህ አሰብነህ ያማነው መንገድ ኢየሱስ ነው። ኢየሱስ ይወድሃል። ኢየሱስ ይወት መንገድ ነው። ኢየሱስ ሳምባንጅ ልብ የለህም። የተወለደው መዳን የሚቻለው በኢየሱስ ነው። እንዳስመለከትናችሁ ነው። እነዚህ ሁለት ሰዎች ወንጌልን እንሰብካለን ብለው ነው የወጡት። ከሚሰብኩት ወንጌል ይልቅ ወይም ደግሞ ለኛ ከሚያስተላልፉት መልእክት እንግዲህ ምግባራቸው እነዚህን ሰዎች ይገልጻቸዋል። እያሳዩት ያሉት ምግባር ደግሞ እውነት የያዙትን ወንጌል ይሰብካሉ ወይ የሚለው ወይም ደግሞ ያስረዳሉ ወይ የሚለው በጣም የሚያነጋግር ነው። ከመሀል እንደውም ያኝ እንግዲህ ፎቶ ያደረጉትም ሰውዬ እንግዲህ ምራቅ ሲታፉላ እየተመለከትን ነበረ። ወንድማችንም እንግዲህ ያስረዳበት ያለበት መንገድ አግባብ አልነበረም የሚያስብል ነው። ሰውን ትኩረት የሚስበው በነገራችን ላይ ከተናገሩት ብዙ ጥቅሶች ይልቅ እነሱ ያደረጉት ድርጊት ነው። እዚህ ጋር የታፋው ምራቅ ከዘረዘራቸው ጥቅሶች በላይ ለሰው ትኩረት ይይዛሉ ማለት ነው። እና የምናደርጋቸውን ነገሮች ነው ሰው የሚመለከተውና በተለይ ደግሞ በአሁኑ ሰዓት ከምታወራው ቃላት ይልቅ እንግዲህ የምትሰራው ስራ ነው አንተን የሚገልጽ። ወጣቱን በዛ ልክ ነው አንተ የሚረዳህና እንደዚህ አይነት ነገሮች አግባብ አይደሉም። የምንናገረው በላይ እንግዲህ ስራችን እኛን ይገልጸናልና በስራ እንግዲህ ወንጌልንም ለመስበክ እንሞክር ነው የምንለው። እስኪ በዚህ ወደ ቀጣይ ቪዲዮ እንለፍ። ተቀበል በሞትኩት ቆንጂት ሰምቻለሁ እንዳገባሽ። ጎጆሽ እንዴት ቀና፣ ልጆችሽ አደጉ፣ ባል ትዳር ጤና። ያዝማ ረዳት ሂሳብ ከኔ ቁረጥ፣ ለከፈለላት ነው ልብና ጆሮዋን ባንድ ቀን መሰጥ። ያዝ በሞት ያዝ ጠንካ ተቀበል በሞትኩት አይደል ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት። መውደዴን ስከፍል እምነቴን ስከፍል መክፈሌን የጣ ለዚች ከፍላለሁ ያቺ እስክትመጣ። ተስማምቶሻል በጣም የኔን እንኳን ተይው ማፈቅራትን እንጂ ምግባባት አላጣ። ባልሽ ይወድሻል አንቺስ ቆይ ወደድሽው? ለሱ ክፍት ሆነለት በኔ ይቆለፍሽው። እኔን እንኳን ተይው ለማዬ ብዬ ባንቺ ስም ያለ ሴት አገባው በቀደም። ከሷ ወለድኩ እንጂ የፍቅር ፊርማዬ አንቺ አልተቀደለም። ደማል ግን በጣም የፍቅር ክፋቱ ለይሉኝታ ብሎ ለውለታ ብሎ በፍጹም አይመጣም። ማን ረዳት? ልጅት ቤቷ ነው እዚህ ጋር ወርዳት። ወራጅ አለ ውረጂ ብባባም ከልብ ያፈቀረ ቢሸኝ ነው እንጂ አንድ ቤት አይገባም። ውረጂ አንድ ላይ አንድም ከትዳሬ አንድም ከልቤ ላይ። ደና ሰንብት ውለታ የለሽ። ሙዚቃ ለተመሳስ ጊዜ እንዴት ነው ትቆያለህ? ሙዚቃ እንግዲህ አንዳንድ ሰዎችን ትኩረት ይይዛል። እንዲሁም አንዴ መጋቢ አዲስ እንግዲህ እያስተማሩ የተናገሩት ነገር ህዝቡ ነው አሉ ከንግስ ጉዞ እንዲሁም ከመንፈሳዊ ጉዞ እየተመለሰ ያለ ሹፌሩ እንግዲህ ሙዚቃ ከፍቶ ነበርና ሰው እየሰማ የነበረና የመጣ የነበረው ከዛ ሹፌሩ በመሃል ሳያስብ ሙዚቃውን ዘጋው። ከዛ ያ ሁሉ ህዝብ እንዴ ክፈተው አሉ። ለምን ዘጋው? ከንግስ ጉዞ የመጡ ማለት ነው አስበዋል። ከመንፈሳዊ ጉዞ የመጣ ከዛ በኋላ ዞር ብሎ ነጠላውን ሲያየው ይቅርታ መዝሙር መስሎኝ ነው። እንደዛ ነው የሆነ የኛም ጉዳይ እንግዲህ የቲክቶክ ፕላትፎርምን እንድንወድ ወይም ደግሞ እንደ ማጣፈጫ ከሆኑ ሰዎች መካከል አንዱ ያሲን ሆኖ አሪፍ ስራዎችን በቲክቶክ ፕላትፎርሙ ላይ ያቀርባል። ይሄም እንግዲህ አንድ ትንሽ በጣም ትወናው ድንቅ ነበረ። እንግዲህ እንደተመለከታችሁት ነው ሁላችንም ለራሱ በጣም ኢቭን ካለቀ በኋላ ዜዶ እንግዲህ ዘፈኑ እስከሚመሰል ድረስ እንደተመለከትነው። እዚህ ወደ ቀጣይ ቪዲዮ እናልፋለን። ከሰሞኑ ፓስተር ሶፊ እና ነብይ ጆይ ጭሮ እንግዲህ አንድ ያልተገባን ተግባር ፈጽመዋል በሚል በጣም ብዙ ሰዎች የተቃወሟቸው ይገኛል። ምንድነው ያጠፉት ጥፋት የሚለውን እስቲ ከአንድ ቪዲዮ ተከታትለን እንመለስ። የሰራዊቱ ክብር ተደፈረ። በጅንካ ከተማ የተፈጸመው ድርጊት መላውን የኢትዮጵያ ማህበራዊ ሚዲያ እያነጋገረ ነው። ሁለት ፓስተሮች የሀገር መከላከያ ሰራዊት መለዮን ለብሰው በከፍተኛ የጸጥታ ኃይሎች ታጅበው መታየታቸው ከፍተኛ ቁጣንም ቀስቅሰዋል። የመንግስት የጸጥታ መዋቅር ለግል ዝና መጠቀሚያ ሆኗል የሚሉት አስተያየት ሰጪዎች
የሰራዊቱ ክብርና የወታደራዊ መለዮ ቅድስና መደፈሩን እየገለጹ ነው። ለሀገር የሚዋደቁ ወታደሮች የሚለብሱትን ልብስ ለብሶ ወታደራዊ ሰላምታ መስጠት ህገወጥ ነው ወይስ አይደለም? የሚመለከተው አካል አስቸኳይ ማብራሪያ እንዲሰጥ ህዝቡም እየጠየቀ ይገኛል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? አስተያየቶቻችሁን በኮመንት ላይ አጋሩኝ። እንግዲህ እነ ጆይ ጭሮ ጨርሲ ላይ አይመቻቸውም። እንግዲህ ህዝቡን በእንደዚህ አይነት ነገር ማነቃቃት ይፈልጋሉና አሁን ደግሞ እንግዲህ በመንግስት በመከላከያ ሰራዊቱ እንግዲህ በክብር ልብስ ነው መጥተው ሰላምታ እየሰጡ የሚገኙ። ከዛም በተጨማሪ ወደ 40 የሚያክሉ የመከላከያ ሰራዊት አባላት እያጀቧቸው እንደነበረ እነሱም እንግዲህ በእነሱ መሃል የመከላከያውን ልብስ ለብሰው የመከላከያ ሰራዊትን ሰላምታ እየሰጡ እንደነበረ እየተመለከትን እንገኝ ነበር ከሰሞኑ ከጂንካ ማለት ነው። እሱ ብቻ አይደለም፣ ቸርች ውስጥም እንግዲህ ያንኑ ልብስ ገብተው ነበር እንግዲህ የገቡት። በአገልግሎታቸውም ይህን ልብስ ሳያውልቁ ነበረ ሲያገለግሉ የነበሩ። አገልግሎታቸው እስኪ ምን ይመስላል የሚለውን አንድ ቪዲዮ ተመልክተን እንመለስ። እንዳስመለከትናችሁ ነው። በዚህ መልክ ነው እንግዲህ ጂንካ ላይ ከሰሞኑ ሲካሄድ የነበረው ፕሮግራም ማለት ነው። እንግዲህ አንድ የመከላከያ ሰራዊት እንግዲህ ይህን ልብስ ለመልበስ ምን ያክል መስዋዕትነቶችን ማለፍ እንዳለበት በጣም እንግዲህ የሚከብድ ነው። እዛ ውስጥ ያሉ ሰዎች ነው ነገሩን በደንብ የሚረዱት ከኛ በላይ ማለት ነው። እነሱ ደግሞ ሲያዩት ምን እንደሚሰማቸው አስቡ። አንድ ግለሰብ መጥቶ ይህን ልብስ ለብሶ በተለይም ደግሞ በሌላ ሃይማኖቶች ዘንድ በጣም የሚያስቆጣ ነገር ነው። ትልቁን ይህን የክብር ልብስ ለብሶ በሃይማኖት ተቋማት ላይ እነሱ እንደዚህ ሲሆኑ ማለት ነው የሃይማኖትና እንግዲህ መንግስትን አይገናኙም። ስለዚህ ይሄ ነገር ነው ህዝቡን እያስቆጣ የሚገኘው ማለት ነው። አንዳንድ የህብረተሰቡ አካላት እንዲሁም ደግሞ ከህግ አንጻርም ይህ ነገር እንዴት ነው የሚለውን እስቲ አንድ ቪዲዮ አለ፣ እሱ ላይ ተከታትለን እንመለስ። እነዚህ ሰዎች ተጠያቂ ሊሆኑ ይገባል። ምክንያቱም የመከላከያው ዩኒፎርም መልበስ ከዚህ በፊት ቅጣት አስከትሏል እስከ 5 ዓመት ድረስ። አንደኛ ይሄን ዩኒፎርም ለብሶ በሃይማኖታዊ ቦታዎች መገኘት ተገቢ እንዳልሆነ ወይም ከህግ አግባብ አንጻር እንደሚያስቀጣ ከዚህ በፊት ቅጣት ተላልፏል። ምክንያቱም ምንድነው ይህን ዩኒፎርም ለብሰው በተለያየ ቦታ ለምሳሌ የዛሬ 4-5 ዓመት በፊት ነብይ ዩጩፋ ጋር ተገኝተው እሱ እዛ የፈውስ አገልግሎት በሚሰጥበት ሰዓት የመወደቁ መከላከያ አባላት ታስታውሳለህ። ብዙ መነጋገሪያ ሆኖ ነበር በወቅቱ እና ዩኒፎርም መሄዳቸው ምንም ኖርማል ነው፣ መብታቸው ነው። አንድ ሰው የፈለገውን እምነት ወይ ሃይማኖት መከተል መብት አለው። ነገር ግን የመከላከያውን ዩኒፎርም ለብሶ በዛ ቦታ ላይ መገኘቱ አንደኛ፣ ሁለተኛ ደግሞ እዛ ቦታ ላይ ሄደው እንደገና ያው ተዘርረው ነው የታዩት እንግዲህ እና ከሀገር ክብር ጋር ከመከላከያው ክብር ጋር ተያይዞ ነው የተገለጸው። ምክንያቱም መከላከያው እንግዲህ ህይወቱንና አጠቃላይ ማንነቱን መስዋዕት ለማድረግ የተቀበለው ኃላፊነትን የሚያሳይ ዩኒፎርም ነው እነዚህ ሰዎች ለብሰው በዩ ጩፋ ላይ በዛን ጊዜ ታዩት። አሁንም በተመሳሳይ እነዚህ ጆይ ጭሮና ሶፎንያስ የተባለው አገልጋይ ሁለቱም በዛ ቦታ ላይ ወታደራዊ ዩኒፎርም ለብሰው ነው በጣም እንደ ራሳቸውን እንደ የወታደራዊ አዛዥ እንጂ እንደ መንፈሳዊ አገልጋይ አይደለም የታዩት። ይሄ በጣም ትልቅ ጥያቄ የሚያስነሳ ነው። አንደኛ ከመንፈሳዊ ሁኔታ ማፈንገጥን የምትመለከተው በጣም ያልተለመደ ሁኔታ ነው የምትመለከተው። ምክንያቱም እንደሚታወቀው በየትኛውም ቦታ ላይ አገልጋይ ወይም ወንጌል በሚያገለግሉበት ሰዓት የሚለብሱት ልብስ የታወቀ ነው። ከዛ ውጭ ወታደራዊ ዩኒፎርም መልበስ እንደዚህ መከላከያ ሰራዊቱን መልበስ በጣም በህግም ሊያስጠይቅ ይችላል። እኛም ከዚህ የተለየ ሀሳብ የለንም። ወንድማችን እንግዲህ ከህግ አግባብም ይህ ጉዳይ እንዴት እንደሚታይ በግልጽ አብራርቶልናል። እስከ 5 ዓመት ድረስ ቅጣትም ሊያስከትል እንደሚችል በእነዚህ ሰዎች ላይ በግልጽ እንግዲህ ተናግሯል። ከዚህ በፊትም ባይዘው ያየናቸው ነገሮች ናቸው።
የጂጩፋ ግን ለየት ትል ነበረ ያኔም ከዚህ በፊትም ተደጋጋሚ ነው በነገራችን ላይ እንደዚህ በመከላከያው በተለይ ያኔ ደግሞ እሱ አሰልፎ ነበረ በካራቴ እያለ ሲጥላቸው የነበረው ማለት ነው መከላከያ ልብስ ለብሰው አሁን ደግሞ እሱ ነው ዋናውን ለብሰው የመጣው 40 የመከላከያ አባላት ደግሞ አጅቦት በዛ ፕሮግራም ላይ እንደተገኙ ቪዲዮዎች እያሳዩ ነበረ ያ ቪዲዮ በእርግጥ አሁን ላይ አጥፍተውታል የለም አይደል ሶሻል ሚዲያ ላይ ወጥተውታል ያው እንግዲህ ከአግባብ የሚለው ጥያቄ ሲነሳ ቶሎ ብለው አጥፍተውታል በጣም የሚያስገርመው ደግሞ ጆይ ጭሮ እንግዲህ የዛለት ምን ሰበከ የሚለው ነው ይሄን ልብስ ለብሶ 40 መከላከያ ሰራዊት አጅቦት ምን ቢል ያዛዥነት ስሜት አለው እሱ ያው ሁሉ ሰው አጅቦት እግዚአብሔር እረኛዬ ነው የሚሰብከት ይሰብክ አስበው እንግዲህ 40 መከላከያ ሰራዊት አጅበው አንተ ራሱ እንደ አዛዥ የተንቀሳቀስ የሚጠብቀኝ አይተኛም እያለ እየጠበቀ ያለው መከላከያ ነው ነገር ግን የሚናገረው ሌላ ታሪክ ማለት ነው ለዚህ እኮ ነው አንዳንዴ የምንናገረውና የምንኖረው ህይወት ሳይመሳሰል ሲቀር በጣም ትንሽ እንትን ይላል እስኪ ከዚህ በመቀጠል ደግሞ እንግዲህ አንዱ ፓስተር ደግሞ መጥቶ መላእክትን ባይኔ አያለው እኔ ማየት ብቻ አይደለም እኔ ቸርች የሚመጡትንም ሰዎች እንግዲህ መላእክትን እንዲያዩ አደርጋለሁ እያለ ይገኛል እስኪ እሱን ቪዲዮ ተመልክተን እንመለስ መላእክትን በአይን የሚያሳየው ነብይ በሱ ፍቃድ እንዲሁም በጉባኤው የተካፈሉ ሰዎች ኢየሱስ እዚህ ጋር ቆሟል እዚህ ጋር አለ እያሉ በምልክት እየገለጹ ይገኛል ይሄ ማለት ቸርች ውስጥ ተገኝቷል በማለት በመንፈስ እያዩት እንደሆነ ይናገራሉ ታዲያ በዚህ አገልግሎት ላይ በካልሲ እንዲህ ባለ ሁኔታ ተንቀሳቅሶ መድረክ ላይ ያለ ጫማ የሚወጣው ይህ ነብይ በሱ ፍቃድ ካገለገለ በኋላ ሲጸልይላቸው አሁንም ድረስ ለ5 ቀን ለ4 ቀን ለ3 ቀን ለሰዓታት ለደቂቃ የማይነቁ ሲነቁም ወገብና እጃቸው መንቀሳቀስ አቅቶት ነገር ግን በሰማይ አየን የሚሉትን ነገር የሚናገሩ ሰዎች በስተዋል ታዲያ ይህ አገልግሎቱን በማስፋት በክፍለ ሀገርም ለማገልገል ቆርጦ የተነሳ ሲሆን መጋቢት 18 19 እና 20 በሲዳማ ባህል አዳራሽ ሐዋሳ ከተማ ላይ ፕሮግራሙ የሚካሄድ ሲሆን እናንተም ታዲያ የዚህ ፕሮግራም ተካፋይ እንዲሁም ደግሞ በጉዳዩ ግር የተሰኛችሁ ሰዎች ሄዳችሁ እንድታጣሩ ከወዲሁ አሳስባለሁ ነብይ በሱ ፍቃድ ደግሞ ትንሽ ለየት የሚያደርገው ማስታወቂያ የሚያሰራ ነብይ ነው መላእክትን ማየት የምትፈልጉ በሙሉ ከ21 እስከ ስንት ነው እየመጣችሁ እንግዲህ ማየት ይቻላል ተብሏል እንዴት ነው መግቢያ ይኖረዋል ስለሱ ጸጋ እንዴ በፕሮሞሽን መግቢያማ የጠፋው መግቢያ ይኖረዋል ግን ፕሮሞሽኑን እኛ በደንብ ብንሰራለት ጥሩ ነበር እንዴት ነው እንደ ያሪኮ ሚዲያም ሰፖርት ያርግና ስልክ ቁጥር ከስራ አለ ደውል ማስታወቂያው ግን እንዴት ነው በጣም የገረመኝ ሀብትሽ እኔ ምን ታውቃለህ ለ4 ቀን ለ5 ቀን እሱ ጋር ጸልየለ በኋላ አትነሳ ያ ሰውዬ እሺ ቤተሰቦቹ በምን ያስተዳድር ስራ ይሰራም እንዴ 4-5 ቀን ሙሉ አይ ግን የሚሆነው ትንሽ ኑሮ ከበድላለው ለሱ ተኝቶ የቤት ክራይ ሲወደድብህ ምናምን ዛይዳ 4-5 ቀን ተኛት ነው እንጂ የተወሰነ በተለይ ንግግሩ ግን እንዴት ነው ለፕሮቴስታንቶች የሚሆን ይመስላል ያው ከመላእክት ጋር ያላቸው ግንኙነት በጣም ይላላ እንደሆነ ይታወቃል እና እንዴት ነው መላእክትን ሲያዩ የሚሰማቸው ስሜት እንዴት ይመስላል ዜዶ ያው እነሱን እንግዲህ እዛው ቦታው ላይ እንግዲህ ማስታወቂያው ምን ሰራ ከሆነ ኢንተርቪው ምን ያረጋቸው ይሆናል ከነቃችሁ በኋላ እንመጣለን እኛ 4-5 ቀኗ ግን በጣም አሪፍና በጣም የተወደደች ሐሳብ ናት በጣም ጸዴ ነው እስቲ ከዚህ በማስቀጠል ደግሞ አንድ አጥማቂ አባት ከሰሞኑ ከአንድ ፕሮቴስታንት መንፈስ ነኝ ከሚል ሰው ጋር ትንሽ ግብግብ ውስጥ ገብተው ነበረ በጣም ሶሻል ሚዲያው ላይ መዘዋወሪያ ነበር እስከ ዛሬ ድረስ ለየት ያለ ቪዲዮ ነው በጣም አስገርሞናል እስኪ ቪዲዮውን እንመልከትና ሐሳብ እንሰጥበታለን አይደለም የታሰርኩና አሰርኩ በኢየሱስ ክርስቶስ ስም የታሰርኩ አይደለም እየተማታህ እኮ አይደለም በጌታ በኢየሱስ ክርስቶስ እየተማታህ አይደለም እና ቆይ አዳምጠኝ በጌታ በኢየሱስ ክርስቶስ ስም ቆይ ነገር እኮ አታውቁም እናንተ ችግራችሁ ይሄ ነው ትማታላችሁ እኮ እናንተ ትማታላችሁ አሁን እኮ እየመታኸኝ ነው እንዴ ካደ ቅድ ነው ካደ ግድ እየመታኸኝ አሁን እኮ አዳምጠኝ እየተማታህ ነው አዳምጠኝ በእናትህ በትህትና አሳምነኝ ትህትና አሳምናቸው ይሄው ሰይጣን ምንተምናል ትህትና የላችሁ ትህትና ቢኖራችሁ በዚህ አትማቱ እኮ ያዘ አዳምጠኝ ቆይ በዱላ እየተማታችሁ ነው እሺ ዱላ ምንድነው ጥቅም ቅዱስ ኤልሻዳይ አዶናይ ያሁን ኢየሱስ ጸባኦት አማኑኤል በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጴንጤ ነኝ ቆይ እንዴ ጴንጤ ነኝ እንዴ ጴንጤ ያደርጋል እንዴ ይሄን ምን አውቃለሁ እንዴ ጴንጤ ያደርጋል ይሄን ለምን በግድ እኔ አደረኩልህ እምነት እኮ የግል አደረኩልህ ሀገር ነው እንጂ የጋራ እምነት የግል ነው እኔን በግድ አሁን ልትመልሰኝ ነው በግድ አደረኩልህ በግድ የሚደረግ ነገር አደረኩልህ በጌታ በኢየሱስ ክርስቶስ አደረኩልህ እሺ አሁን ምንድነው ቆይ አንተ ትንሽ ጠጋ አትልም እንዴ ምንድነው የጌታ መንፈስ እንዲኖርብህ አትፈልግም
ወዴት ይጠጋ? ከኔ ጋር አውሩ። አይደለም ትንሽ ጠጋ ይበላ። እንዴ ከኔ ጋር መንፈስ አሁን እኮ ከኔ ጋር ነው የምታወር። ከሌላ ጋር አውሩ። መንፈስ የለበትም። አስመሳይ ነው እኮ አውሩኝ እኮ። ሰውዬ አስመሳይ ነው። ምን አሁን አንተ መንፈስ አለብህ? በጌታ በኢየሱስ ቆይ እንዴ ታማተባላችሁ እንዴ? አንተ መንፈስ አለብህ? ታማተባላችሁ ወይ? ታማተባላችሁ እንዴ? አማተባችሁ እኮ። አዎ ይኸው እየሳኩብህ አይደለ እንዴ? አይደለማ በቃ እኔ እንደዚህ ነው በቃ የሰው ጥርስ ማርገፍ እፈልጋለሁ፣ ግን እስካሁን አልተፈቀደልኝ። ማን ቤተሰቦቹን እንዲህ ላከሳስራቸው ነው እፈልገው። የሰው ጥርስ ስታረግፍ ብር ታወጣለህ። አሁን እታዘዛለሁ። የምታዘዘው እንደዚህ ነው በትህትና እኮ እታዘዛለሁ። ቶሎ በል። በስላሴ ስም እታዘዛለሁ። በስላሴ ስም እታዘዛለሁ። እሺ ቆይ አብ ወልድ መንፈስ በስላሴ ስም ወሬ አልፈልግም። በስላሴ ስም አይደለም አብ ወልድ መንፈስ ቅዱስ ነው። በስላሴ ስም እታዘዛለሁ። እሺ እታዘዛለሁ በል እንጂ እታዘዛለሁ በል እንጂ እታዘዛለሁ በል። እሺ በኢየሱስ ክርስቶስ ስም ተቃጠል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ተቃጠል። ምን ነው ታዘዛለሁ። እሺ በማን ስም? በማን ስም? አላውቅም በማን ስም እንደሆነ። በማን ስም? በስላሴ ስም። እሺ በስላሴ ስም እታዘዛለሁ። ሚስጥሬን አወጣለሁ። እናገራለሁ። ተናግሬያለሁ። ተከታተላችሁት ነው። ይህ መንፈስ ነኝ የሚለው እንግዲህ የጴንጤ መንፈስ ነኝ ይላል። እንግዲህ እንደምንሰማው ደግሞ በኢየሱስ ክርስቶስ ስም እናምናለን ይላል። በጣም ለየት የሚያደርገው ደግሞ መንፈሱ ነው። በኢየሱስ ክርስቶስ ስም የሚያምን በጣም ግራ የሚያጋባ ነው። እንግዲህ አባት ወይም ደግሞ አጥማቂ ወይም ደግሞ መንፈስ እያወጡት ያሉት ሰውዬም እንግዲህ እንዴት ነው የሚማቱት? ምት መንፈስ የሌለበት ጸጉሩን ይዘው እየጎተቱት ነበረ። ትንሽ ለየት ያሉ ድርጊቶችን ከዛም ባለፈ እንግዲህ መንፈሱን ነው እንደዚህ እያነጋገሩት የነበሩትና በክርስትና አስተምሮ መሰረት መጽሐፍ ቅዱስም እንደሚያዘን የሰይጣንን ምስክርነት መስማት የለብንም። ክርስቶስም ዝም ብለህ ውጣ አይደለ ያለው። ስለዚህ አባ ገብረ ኪዳንም የሆነ ሰዓት እየተናገሩ ነበር ስለ አጥማቂያንና መንፈስን ለምንድን ነው ኢንተርቪው የምታደርጉት? በእውነት የመንፈስ ምስክርነት ጠቅሞ ነው ወይ? ስለዚህ በቃ ውጣ ከሆነ ውጣ፣ ዝም ብሎ እንዲወጣ ማዘዝ ነው እንጂ የነበረብን። በዛ ላይ የሚያደርጉት ድርጊት በጣም የሚያስተች ነው። የዩቲዩብ ቪዲዮ ነው እኮ ያ በጣም ከሰይጣን ጋር ኢንተርቪው አድርገህ ፖስት እያደረግ። በነገራችን ላይ እኔ ሲጀመር መጀመሪያ ላይ የመሰለኝ ምንድነው ይሄ ልጅ ዝም ብሎ ገብቶ መንፈስ ሳይኖርበት የሆነ እንትን ለማላገጥ ምናምን ነበር የመሰለኝ። ወደ መጨረሻ ላይ ነው መንፈስ እንደሆነ ራሱ ነው በቃ እየተረዳው የመጣሁት ማለት ነው። አይመስልም ምንም አይነት ነገር የሆነ ተውኔት ነው የሚመስለው። ማህበረ ቅዱሳንም እንግዲህ በእንደዚህ አይነት ሰዎች ላይ የሰራው በጣም ብዙ ቪዲዮዎች አሉ። ቦሩ ሜዳ ምናምን የሚሉ ያረጋል አበጋዝ እና አባ ገብረ ኪዳን የተሳተፉባቸው ትላልቅ እንግዲህ ትምህርቶች አሁንም ድረስ ዩቲዩብ ላይ ያሉ እንደዚህ አይነት ትምህርቶችን ተከታተሉ ነው የምንለው። እንደዚህ አይነት ልምምዶችን ደግሞ ከአንዳንድ አዳራሾች እንግዲህ በጣም በስፋት የምንመለከታቸው ጉዳዮች ናቸው። ነብይ እዩ ጩፋ ነኝ የሚለውም ግለሰብ እንደዚህ አይነት ድብድቦችን ሲያደርግ እንግዲህ መከላከያ ልብስ አልብሷቸውም። ከዛም በተጨማሪ ደግሞ እንግዲህ አንድ በጣም ለየት ያለ በፊት ላይ የተቀረጸ ትንሽ ቸርች ውስጥ ያለ ድብድብ አለና እስቲ እሱን አይተነው እንመለስ። አትችልም መተው ኃይሉ አልቋል። ዘካራቴ ኪድ ይላል። ይሄ ደግሞ ለየት ያለ አልሰራውም ሙላ ይሄን እንቅስቃሴ በቴስታም አለበት ማለት እንግዲህ ከመንፈስ ጋር ነው እንግዲህ እንደዚህ አይነት ድብድብ እያደረኩ ነው የሚለን እዩ ጩፋ በጣም ለየት ያለ ነው። እንደነዚህ አይነት ነገሮች እንግዲህ እኛ ጭራሽ ልንቃወማቸው በጣም የሚገቡ ነገሮች ናቸው። በተለይ ከመንፈስ ጋር እንደዚህ የሚደረጉ ነገሮች እና አንዳንድ ጊዜ ደግሞ የሚለው ለራሱ መንፈስ ነው ሰውየው ራሱ የሚለው በጣም እዩ ጩፋ እንግዲህ እንደተመለከተው እኔ አሁን ዝም ብሎ እዳ አይመስልም። ዝም ብለህ ብትመለከተው የሚሰራቸው ስራዎች ኖርማል አይደሉም። ከሰውም ትንሽ ለየት ለማለት ነው መሰለኝ። እሱ በካራቴ ነው ከበፊትም ጀምሮ። ሁላችንም በእውነት ከእንደነዚህ አይነት ነገሮች እንራቅ፣ በእውነት ልንማርባቸው ይገባል ነው የምንለው። በእንደነዚህ አይነት ሰዎች ልንታለልና ልንጎዳ አይገባም። እስቲ ከዚህ በማስቀጠል አባ ገብረ ኪዳን ከሰሞኑ ስለ ቅዳሴ ያስተማሩት አንድ ትምህርት አለ። እሱን ተከታትለን እንመለስ። አንድ ሰው ሊያስቀድስ ሲሄድ ምንድነው ሕግ መፈጸም ስላለበት እንደው ካላስቀደስኩ ችግር ነው ብሎ ሳይሆን ኃጢአት ይቅር ሊባል ነው ማለት። አሁን
አሁን በጣም ብዙ ሚሊየን ብር ቢኖርባችሁ ወይም ቢሊየን ላድርገው እና ያ ያበደራችሁ ሰው ከጧቱ 2 ሰዓት ቀደም ብለህ ቢሮናና ብሩ ልሰርዝልህ አስቤያለሁ ቢላችሁ ደስ እያላችሁ ነው እየከፋችሁ ነው የምትሄዱት? እንዴ ያ ሁሉ ብር ሊሰርዝ እኔ እናንተም ቢያደርገኝ የምሄደው ከሌሊቱ 8 ሰዓት ጀምሬ ነው። ነጋ እንደ እያልኩ ነው የምሄደው ማለት ነው። እንደሱ ነው። ስለዚህ ቤተክርስቲያን ካህኑ የኃጢአታችን ዕዳ የሚያሰርዝበት ጊዜ ነው። ለክርስቶስ ነግሮ ሰርዝላቸው፣ ተውላቸው፣ ይቅር በላቸው ብሎ የሚያሰርዝበት ሰዓት ነው። ዕዳችን የሚደመሰስበት ሰዓት ነው። ካህኑ የሚያደርገው እሱ ነው። ካህናትን የምንወዳቸው በእውነት በዚህ ምክንያት ነው። በእውነት አሁን ይህን ሳስተምር እኔ ራሴን አስቤ አይደለም፣ እግዚአብሔር በሚያውቀው ማለት የቤተ ክርስቲያኑ ጉዳይ ነው እያስተማርኩ ያለሁት። ለአባታችን ቃለ ሕይወትን ያሰማልን። በጣም እጅግ አስተማሪ የሆነ በአጠር ብትልም አስተማሪ መልእክት ያለው ቪዲዮ ነው። በድጋሚ ቃለ ሕይወትን ያሰማልን እንላለን። ለዛሬ የነበሩን ቪዲዮዎች እንግዲህ በዚህ ላይ ነው የሚያበቁት። በቀጣይ እንግዲህ በሌሎች አዳዲስ ቪዲዮዎች እንመጣለን። እናንተም ሰብስክራይብ ማድረግ ይህን ቻናል አይረሳ። ሁላችሁም እንግዲህ ይህን ቪዲዮም ሁላችሁም ሀሳብ አስተያየታችሁን በኮሜንት መስጫው በኩል አስፍሩልን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸርን ሰንብት።